የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። አንድን ምስኪን የምናሳየው ፈገግታ ለኛ ምንም ላይመስለን ይችላል። ለሱ ግን ቀኑን ያሱብለታል። ክፉ አትናገር፣ መጥፎ ቃል አጥንት ይሰብራል። ቀን ቢያልፍም ቃል ስለሚቀር ግድ የለም ካንተ ይለፍ፣ ካፍ ክፉ አይውጣ። ቃል ስትመርጥ በጠብ ሳይሆን በጥበብ ይሻላል። ቃል አጥንት ይሰብራል። በአማርኛ ብሂል ቃል አጥንት ይሰብራል ይባላል። ይህ አባባል የአንደበትን ኃይልና የቃላትን ክብደት ቁልጭ አድርጎ የሚያሳይ ነው። አካላዊ ጉዳት ቢደርስብን አጥንቱ ታክሞ ሊድን ይችላል። ነገር ግን በክፉ ቃላት የተሰበረ ልብና የተቆሰለ ስሜት ጠባሳው ለዘላለም ሊኖር ይችላል። የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው። ጥሩ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። አንድ አጥንት ተሰብሮ አንድ ሰው ሲጠገን በጣም ይጠነክራል አሉ። የተሰበረ ቀልብም ከተጠገነ በኋላ በጣም ነው የሚጠነክረው፣ በጣም ነው የሚታደሰው፣ የተሻለ ሐያት ነው የሚኖረው አንድ ሰውና ቀልብንም ብቻ ሳይሆን አካልንም እንኳን ፊዚካል የሆነውን ነገር ነው አካላዊ የሆነ ንክኪ መፍጠር እንጂ ሐኪሞቹ በትክክል ጠጋኙ አላህ ነው። የቀልብንማ ማንም ሊጠግነው አይችልም ከአላህ Subhanahu Wa Ta'ala ውጭ። ውድ ወንድሜ ዲናችን ኢስላም ለአንደበት ትልቅ ትኩረት ሰጥቷል። አላህ Subhanahu Wa Ta'ala በመልካም ቃልና በመጥፎ ቃል መካከል ያለውን ልዩነት በቁርአኑ እንዲህ ሲል ይመስለዋል። መልካም ቃል እንደ መልካም ዛፍ ናት፣ ስሯ የጠነከረ ቅርንጫፎቿም ወደ ሰማይ የረዘሙ። መጥፎም ቃል እንደ መጥፎ ዛፍ ናት፣ ከምድር ገጽ ላይ የተነቀለች ለሷ ምንም መረጋጋት የሌላት። ልባቸውን የሰበርናቸው ሰዎች ካሉም ኢስቲርዳ እናድርጋቸው። ልባቸው እንዲጠገን ከዛ ሐሳብ እንዲወጡ የምንችለውን ያክል ይቅርታ ጠይቀን እናክማቸው እላለሁ። ሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። ሲልብን ያድራል፣ ሲጨነቅ ያድራል። አንድ አካባቢ ተቀምጠን ጓደኞች ስንቀላለድ አንዱን ወንድማችንን በሌላው ሰው ላይ አስቀንበት ሊሆን ይችላል። ያ ልቡን ሰብሮታል። ሳቁም አብቅቷል፣ ስብሰባውም ተበትኗል። ያቺ የተሰበረች ልብ ግን ሰውየው ጋር ነው ያለችው። ነገ ማታ ትራስ ላይ ጭንቅላቱን ሲያስተኛ ያቺ ቃል ትመጣለች። የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው። ጥሩ አኽላቅ ነው የሚያስፈልገው። አንደበትህ ሁለት ገጽታ አለው። ወይ ወደ ጀነት መግቢያ ይሆናል ወይም የጀሃነም መዝጊያ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በአላህና በመጨረሻው ቀን የሚያምን ሰው መልካምን ይናገር ወይም ዝም ይበል። ነብዩ ሰለላሁ ዐለይሂ ወሰለም የምንወድ ከሆነ ልንከተላቸው ግድ ይላል። የምንከተላቸው መሆኑን የምናረጋግጠው ደግሞ በተግባር ነው። መከተል ተግባር ነው። እከተላለሁ ብሎ መናገርም ብቻ አይደለም፣ በተግባር ስንኖረው ነው የነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ወዳጆች መሆናችንን የምናረጋግጠው። ዱንያ ላይ ከቻልክ መልካምና ጥሩ ሆነ ለመኖር ሞክር። ማንንም አዛ አታድርግ። የማንንም ልብ አትስበር። ማንንም አትጉዳ። የማንንም አይን ባንተ ምክንያት እንባ እንዲፈስ እንዳታደርግ። የማንንም ህልም አታጨናግፍ። የማንንም ፈገግታና ደስታን አትቀማ። ወዳጄ ዱንያ እኮ ሁሉ ነገር አይገባትም። ዱንያ ታልፋለች፣ ጊዜም ያልፋል፣ ሁሉም ይሄዳል። ግን አንድ ቀን ትገነዘባለህ፣ አንድ ቀን ታውቃለህ። አንድ ሰው
ዱንያ ላይ ሊያሳካ የሚችለው ትልቁ ነገር መልካም አሻራና ጥሩ ስም፣ ጥሩ ትውስታ ነው። ታዲያ ወዳጄ መልካም ሆነ ለመኖር ሞክር። ለሰዎች ጥሩ ተናገር፣ ጥሩን ነገር አድርግ። ከቻልክ ይህንን አድርግ። አላህ ያስደስታቸው። ከዚህ ትልቅ ቁም ነገር የምንረዳቸው ነጥቦች፣ አንደኛ ቃላቶችህ ከመውጣታቸው በፊት ያንተ ምርኮኞች ናቸው። አንዴ ካፍህ ካመለጡ ግን ያንተ የቃላቶችህ ምርኮኛ ትሆናለህ። ስለዚህ ከመናገርህ በፊት ይህ ንግግር ያለህን ያስደስታል፣ ሰውንስ ይጠቅማል ብለህ አስብ። መልካም የዋለልንን ሰው ውለታውን አለመርሳት፣ መልካም የዋለልንን ሰው ውለታ አለመርሳት፣ ቢቻል ያን ውለታ መመለስ። ነቢዩ ሰለላሁ ዐለይሂ ወሰለም አንድም ሰው ለእኔ ውለታ ውሎልኝ አያውቅም ውለታውን የመለስኩለት ቢሆን እንጂ ኢላ አባበክር ብለዋል። አቡበክር ሲቀር አቡበክርን መመለስ ያልቻልኩት ብለዋል። የአቡበክርን ውለታ መመለስ እንዳልቻሉ ተናግረዋል። ይህም ግን ውለታ መመለስ ነው። ያንተን ውለታ ልመልሰው አልችልም ብለህ ሪኮግናይዝ ስታደርገው እዛ ሰው ልብ ውስጥ የምትፈጥረው ትልቅ ነገር አለ። ስለዚህ ባለን ሐያት ውስጥ ከሰዎች ጋር በሚኖረን ሪሌሽን መልካም የዋሉበት ለኛ የበድር ዘመቻ የዋሉበት ጉዳያችንን በችግር ጊዜ እናስታውሰው። ያኔ ግንኙነቶች ያምራሉ። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ረጋ በል፣ ተረጋጋ። ሰኪና ከሌለ የት እንደምትሄድ ታውቀዋለህ። አሁን ሰኪና የሌላቸውን ሰዎች በየቦታው ተመልከት። የት ነው ያሉት? هو الذي أنزل السكينة ሰማይ ላይ ነው ያለችው። አላህ ነው የሚያወርዳት። ለቀዥቃዣ ሰው ሶላት ላይ እንቀዠቀዣለሁ። ያኺ አላሁ አክበር በል። ትንሽ ተረጋጋ። አንድ ረካዓሽ ተረጋጋ። ይሄው ምን እንደሚደርስብህ አንተ እኮ الآن أنت بتغلق باب الخير على نفسك። براس ላይ እኮ የኸይር በር እየዘጋህ ነው። የዱንያ በኋላ መተህ ታለቅሳለህ። ርዝቅ የጠበበ ትለኛለህ፣ እንዲሆንክ ትላለህ። ራስህ እዚያ ያጠበኸው አላህ ፊት ቆመህ እየተንቀዠቀዥክ። በተለይ በረመዳን ሸያጢን ታስሯል። ምንድነው? የት ነው የምትሄደው? ሁለተኛ ሰይፍ አካልን ይቆርጣል፣ ቃል ግን ነፍስን ይወጋል። በሰው ላይ የምትወረውረው ክፉ ቃል በቀላሉ የሚረሳ እንዳይመስልህ። ንግግርህ ሰውን የሚያበረታታ ተስፋ የሚሰጥና ቁስልን የሚጠግን ይሁን እንጂ አጥንት ሰባሪ አይሁን። ወንድሞቼ እህቶቼ፣ የሰውን ቀልብ እንደመጠገን ትልቅ ዒባዳ የለም። የሰውን ቀልብ እንደ መስበር ከባድ ነገር የለም። እስኪ ነቢዩ ሰለላሁ ዐለይሂ ወሰለም የአንዲትን ወፍ ልብ ስለ መስበር ተጨንቀው መልሱላት ብለዋልና እኛም የሰበርናቸውን ልቦች እንመልስላቸው። እስኪ የሰበርንበትን ምክንያት እናስወግድ። ሰዎችን ልባቸው እንዳይሰበር ጥንቃቄ እናድርግ። ሶስተኛ ዝምታ ጥበብ ነው። ብዙ ጊዜ ዝምታ ከብዙ ጸጸት ያድናል። መናገርህ የግድ ካልሆነና ንግግርህ ፋይዳ ከሌለው ዝምታን መምረጥ የትልቅነት ምልክት ነው። በአንድ ከተማ ባልና ሚስት አብረው ሲኖሩ በመሃላቸው ልዩ የሆነ ፍቅር ነበራቸው። 2 ልጆችም ወልደው ነበር። ነገር ግን ችግር ላይ በመውደቃቸው ባል ሊሰራ ተስማምቶ ራቅ ወዳለ ከተማ ሄዶ መስራት ጀመረ። በተከታታይ ለ16 ዓመታት ሲሰራ ቆይቶ ከዛም ወደ ናፈቁት ቤተሰቦቹ ለመሄድ ተነሳ። ነገር ግን ያልገመተው ነገር ከአሰሪዎቹ ሰማ። ደሞዙ በተለያየ ምክንያቶች ተቆራርጦ ከሚጠብቀው ግማሽ በታች የሆነው 3000 ብር ብቻ ተሰጠው። ሰውየውም የተሰጠውን ተቀብሎ እግረ መንገዱን ስራ ካገኘ የሰራ ጠርቀም ያለ ብር ይዞ ቤተሰቦቹ ጋር ለመሄድ ተነሳ። በመንገዱም አንድ ሸምገል ያለው አባት አገኘ። ወዴት ትሄዳለህ ልጄ? ከየትስ ነው የምትመጣው አሉት። እሱም ከመጀመሪያው እስከ መጨረሻው ነገራቸው። እሳቸውም እንዲህ አሉት፣ እንግዳውስ የምትፈልገው ነገር ማግኘት ቀላል ነው። እሱም እንዴት አባቴ ሲል ጠየቃቸው። እሳቸውም በል 1000 ብሩን አምጣና እነግርሃለሁ አሉት። የተቸገረ ነውና 1000 ብሩን አንስቶ ሰጣቸው። እነኚህ አባትም አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ ይህ ምክር አንድ ነው ይሉታል። ሁለተኛውን ሺህ አምጣና ሁለተኛውን መንገድ ልንገርህ ይሉታል። እሱም በየዋህነት ሁለተኛውን ሺህ ይሰጣል። በማያገባህ አትግባ፣ ይህ ደግሞ ሁለተኛው ምክሬ ነው ይሉታል። በቃ ይህ ነው ሲል ጠየቃቸው። እሳቸውም አዎን ልጄ፣ ሶስተኛውን አምጣና በጣም አስፈላጊና የመጨረሻውን ምክሬን እለግስሃለሁ አሉት። ከዛም ሰውየው ሶስተኛውን ሺህ ሰጣቸው። እሳቸውም ክፉ ለማድረግ አቸኩል ብለው በባዶ ኪሱ ከ3ቱ ምክሮቹ ጋር አሰናበቱት። እሱም ጉዞን ወደ ቤቱ አደረገ። በመንገድ ነጋዴዎችን አግኝቶ ያውጋ ሲጓዝ መሸ። ነጋዴዎችም ለምን በአቋራጭ አንሄድም በማለት ጉዞ ጀመሩ። እሱም አብሯቸው ጉዞ እንደጀመረ የሽማግሌው አባት ምክር
ትዝ አለው። አቋራጭ ነው ብለህ በማታውቀው መንገድ አትሂድ የሚለው ቃል ትዝ አለው። ስለዚህ ተመልሶ በሚያውቀው መንገድ ተጉዞ ብቻውን ከጨለመ ከተማ ገባ። የመሸበት እንግዳ ነኝ አሳድሩኝ በማለት ሰው ጠየቀ። አንድ የዛ ከተማ ሰው የውልህ ወንድሜ እዛ ቤት ሂድ ያሳድራል፣ ነገር ግን እዛ ሰው ቤት የገባ አይወጣም፣ ለማንኛውም እድልህን ሞክር አለው። እሱም የተባለበትን ቤት አንኳኩቶ ቤት እንግዳ ነው ተብሎ ገባ። ታዲያ ከቤቱ ባለቤት ጋር ሲያወጉ ከየት እንደመጣ ቢነግረው ባለቤቱ ተገርሞ እንዴት ሆንክ ተረፍክ? ባልከው መስመር ይመጡ የነበሩ ነጋዴዎች ተዘርፈው ነጋዴዎቹም ተገለው ከተማው ለቅሶ ብቻ እኮ ነው አለው። ከዛም የዛ ሽማግሌ ምክር ትዝ አለው። ያቺ በ1 ሺህ ብር የገዛት ምክር በብር የማትገዛ ህይወቱን አተረፈችለት። ስለ መሸ የቤቱን መቤት ምግብ ለእንግዳው ልታቀርብ ከጓዳ ብቅ አለች። እንግዳው አይኑን ማመን አልቻለም። የተወሰነ አካሏ ብቻ ነው ሰው የሚመስለው፣ በዛ ላይ ማስፈራራቷ ወደ ጓዳ እስክትገባ ናፈቀኝ፣ ከዚች ጋር እንዴት ትኖራለህ ብሎ ሊጠይቅ ሲል አንድ ነገር ትዝ አለው። በማያገባ አትግባ የሚለው ሆዱ መጠየቅ እየፈለገ ፍላጎቱን ተቋቁሞ ክፉን ለማድረግ አቸኩል የሚለው። ሶስተኛው ምክርም የልጆቹን ነፍስ ከማጥፋት አዳነው። ሰውየውም 3 የሽማግሌው አባት ምክሮች በደስታ ከቤተሰቦቹ ጋር እንዲቀላቀል አደረጉት። አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ በማያገባ አትግባ፣ ክፉ ለማድረግ አቸኩል ይላል። አንደበትህም በአላህ ዚክር ወይም ውዳሴ በምክርና ሰላምታ አስውበው። በሰዎች መካከል የምትናገረው እያንዳንዱ ቃል ነገ አላህ ፊት ተመዝግቦ ይጠብቅሃል። ሰው አጥንቱ ሊሰበር ይችላል፣ አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል፣ ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም፣ ሲልብን ያድራል። ቃልህ ሰውን ሰባሪ ሳይሆን ገንቢ፣ አጥፊ ሳይሆን ጠጋኝ ይሁን። ሰው ነዋ፣ አላህ ደግሞ አላህ ነው። ሰው ድንበር ሲታለፍበት ይጎዳል። አላህ ግን ገኒይ ነው። ጨው ለራስ ስትል ጣፍጥ፣ አለያ ግን ድንጋይ ነው ብለው ይወረውሩሃል ነው አይደል የሚባለው። ሰው ማዕሲያ በመስራቱ አላህን በማመፁ ራሱን ነው የሚበድለው። በደሉ የራሱ ነው። ለው አነ አወለኩም ወአኺረኩም ወጅነኩም ወኢንሰኩም ካኑ። አስታውስ፣ መልካም ንግግር ሰደቃ ወይም ምጽዋት ነው። ዛሬ በንግግርህ የአንድን ሰው ልብ ደስ ካሰኘህ አላህ ነገ አንተን ልብ ደስ ያሰኘዋል። ቃል ማፍረስ አንድ የሙናፊቅ መለያ ነው። ሙእሚን ቃል ከገባ መሙላት ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን ይላል። አደራቸውንና ቃል ኪዳናቸውን የሚጠብቁ ናቸው ሙእሚኖች ይላል። የዚህ ተቃራኒ ምንድነው? አደራ አለመጠበቅ፣ ቃል ኪዳን አለማክበር፣ ቀጠሮ አለማክበር። አላህ አንደበታችንን ከመጥፎ ንግግር ጠብቆ በመልካም ቃላት የሚያጌጡ ያድርገን። አሚን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ግብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።